በቃ ፖለቲካ ተነተንክል ያስረዳኝ። ህገ መንግስቱ አዲስ አበባ ነው የሚል ነው ያልኩህ። ህገ መንግስቱ አዲስ አበባ ነው የሚል እናንተ ፍንፍኔ የሚለውን ከየት አመጣችሁት ነው ጥያቄ። አመሰግናለሁ። ህገ መንግስቱ ላይ በቀድሞ ስሟ ፊንፊኔ እንደምትባል ይጠቅሳል። ለኦሮሚያ ልዩ ጥቅም ምን መሰለ ሚኪ፣ በታሪክ ማለት ግን በታሪክ ከሆነማ ከተከዜ እስከ አዋሽ ደግሞ የአማራ አጽመ ርስት ነው። ወደዛ ከሄደ አሁን አማራ አልኩኝ፣ ስለ ፊንፊኔ እያወራን አማራ አልኩኝ እኮ። አሁን ድሮ ከህገ መንግስት ውጭ ነው። ድሮ ፍንፍኔ ትባል ነበር አልከኝ። ወደዛ ወደ ታሪክ ዳራ ከተመለስን ፊንፊኔ ትባል። አዳምጠኝ። በቀድሞ ስሟ አየው። እኔ ስለ እንትን እኮ አያገባኝም እኮ ስለ ኦሮሞ እኮ አያገባኝም። ኦሮሞ አይደለሁም። ግን ህገ መንግስቱን እያጣቀስን የምናወራ ከሆነ የኦሮሚያ ልዩ ጥቅም ካላት ለምንድን የአማራ ልዩ ጥቅም አላት ተብሎ አዲስ አበባ እንትን የኦሮሚያ የተባለችው በኦሮሚያ የተከበበች ሀገር ስለሆነች መሬቱ ኦሮሞ ነው። ኦሮሞ እኮ ፊንፊኔ ቢላት ችግሩ ምንድን ነው ነው? አዲስ አበባም ኦሮሞም አሁን ምን መሰለ ሚኪ፣ እኔ እናንተ ዋና ከተማችን ባህር ዳርና መቀሌ ነው። ለምን ስለ ፊንፊኔ እሪ እንላለን? የኔ ዋና ከተማ በርሊን ወይም ፍራንክፈርት ነው። ለምን እኔ የምኖረው ጀርመን ነው። ወረድ ሲል ደግሞ አስመራ ነው የኔ ዋና ከተማ። እኔ እናንተ ዋና ከተማችን መቀሌና አዲስ አበባ ባህር ዳሩ ነው። ስለ ፊንፊኔ ስለ አዲስ አበባ አሁን መልሰውኛል። መጀመሪያ አካባቢ ነበረ ሰኻ ወድ ሽሬን ስለሰቆቆንካ አንተ ሽሬ እንደ ስላሴ ነህ አማራ አይደለም ያሉኝ ድሮ ነው። አሁን ትተውኛል መሰል ደግሞ ሁለት ልጆች መንታ ልጆች ከትግሬ ወልደሃል ብለውኛል እና አሁን ቀምተዋኛል ይመስለኛል። አሁን ወደ የመን ወስደውኛል እና ኤርትራዊ ነው እባክህ። እና ሚኪያዊ ፖለቲካ እንደ ፖለቲካ ስናወራ ማለት ነው ፍጹም እናንተ መቀየር የምንችለው ነገር አይደለም። አሁን ያለው ፊንፊኔ እንደ ፊንፊኔ አክብረን ፊንፊኔ እንላለን እንጂ አዲስ አበባ ነው ምናምን ብለን አንጨቃጨቅም። ምክንያቱም ብዙ ማስረጃና ጅቦ እኮ አንተ እኮ እያልክ ነህ የኔን ጥያቄውንም ህግ አራዊቱ ያው ህገ መንግስቱ ልበልልህ ህገ መንግስቱ ያስቀመጠው ምንድን ነው? ህገ መንግስቱ አዲስ አበባ ዙሪያዋ በኦሮሞ የተከበበች ናት። አዲስ አበባ ብሎ ነው ያስቀመጠው። እናንተ እንዴት ነው ከምን አምጥታችሁት ነው ፍንፍኔ ልትሉ የቻላችሁ? ነው ህገ መንግስቱ ቀዳችሁታል ነው የኔ ጥያቄ። ያው ብልጽግና ደጋፊ ላይ ምን ይላል መሰለህ? ቆይ አንቀጽ 17 ላይ ስለ ፊንፊኔ ሲያወራ ምን ይላል መሰለህ ሚኪ? አንዳንዴ ህገ መንግስቱ ሳታነብ እንዲህ መናገር በቀድሞ ስሟ ፊንፊኔ ጥሩ አድርጌ አገላብጫ አንብቤዋለሁ ጅቦ። እሱም አንቀጽ 17 ላይ ስለ አዲስ አበባ የሚያወራበት ነው። ቆይ አንዴ ህገ መንግስቱ አንቀጽ 17 በቀድሞ ስሟ ፊንፊኔ በአሁኑ ስሟ ደግሞ አዲስ አበባ በምትባለው ከተማ ውስጥ በኦሮሚያ ክልል የተከበበች እና ኦሮሞዎች የሚኖሩባት ስፍር ነበረች። ይህቺ ከተማ እስቲ ቀስ ብለህ አንብብል ህገ መንግስቱን። እቺ ከተማ የኦሮሚያ ዋና ከተማ ፊንፊኔ የተባለች ትጠራለች። እንዲሁም ደግሞ በኢትዮጵያ እዚህ ህገ መንግስቱ ተበላሽቷል። ሚኪያ እንዴ ህገ መንግስት እና በኦሮሚያ አሁን እኔ ምን ብያለሁ? አንተ ሲጀመር የሚነበብ ነገር አልያዝክም። ዝም ብለህ ነው የምታወራ ያለው። እውቀት እየተጠቀምኩ መቼ ብዬ ነው ዝም ያልኩት እንጂ ምንም የገለጥከው ነገር የለም፣ ምንም ያልከው ነገር የለም። ሚኪ አንድ ነገር ግን ታምናለህ? ያው ጨዋታም ነው። አዲስ አበባ በኦሮሚያ የተከበበች እንደሆነች ታምናለህ? አታምንም? ወላሂ እኔ አላምንም ጅቦ። ለምሳሌ አሁን ወደ ሸኖ ስትሄድ ወደ መውጫው እንዳለ በኦሮሞ የተከበበች ነች። አንድ ደቂቃ ብቻ ከሰጠኝ ዘባላ አንተ ታወራለህ። አንድ ደቂቃ ብቻ ከሰጠኝ አስረዳለሁ። እሺ አስረዳኝ። በኦሮሚያ የተከበበች ነች አይደለችም? መጀመሪያ አይደለችም። ለምን በለኝ። በሸዋ አውራጃ የአማራ አጽመ ርስት የሸዋ ግዛት በነበረበት ጊዜ 11 ግዛቶች ነበሩት። ከ11ዱ ግዛቶች ደግሞ 11 አውራጃዎች ነበሩ። ከ11 አውራጃዎችን በስም ትጠቅስልኛለህ? እጠቅስልሃለሁ። አንዴ ልጨርሰው ላስረዳህና ማለት ነው። እና ከ11 አውራጃዎች አሁን በእጁ ያሉት 4 ናቸው። አሁን አንተ አዲስ አበባ ዙሪያ የምትለው እነዚህ ከአማራ የተነጠቁ
ርስቶች ናቸው። በፍጹም የሚያወሩት ማህበረሰቦች የሚናገሩት በዙሪያ ኦሮሞ እስከ አምቦ ሁሉ እኮ ሸዋ የሸዋ ግዛት ሸዋ ደግሞ አማራ ነው። የሸዋ ግዛት እኮ ነው አምቦ ሁሉ ሰላሌ ምናምን ሁሉ ገባ አይደለ? እውነታው ይሄ ነው። እና በሸዋ ማን ነው አዲስ አበባ በኦሮሞ ጥራር እየሰመለስልህ አዲስ አበባ በኦሮሚያ የተከበበች ናት የሚለውን አላምንም። እሺ በሸዋ ግዛት ላይ እንደ 11 እንትኖችን ጠቅሰህልኛል። 4ቱ ብቻ ነው በአማራ ክልል ውስጥ የሚገኘው ብለሃል። 4 እና 14 10 ይቀራል። 10ዎቹን እስቲ በኦሮሚያ ክልል ያሉትን ጥቀስልኝ። 7 ነው የሚቀሩ። 11 ነበሩ። ከ11ዱ 4ቱ በእጃቸው 7ቱን ጥቀስልኝ። ዝም ብዬ 2 ላንሳልህ ካልኩኝ ሰላሌና ወለጋ ማነው ደግሞ አምቦ ባቆም ምን ይመስላል? 3ቱን ዝም ብዬ ወለጋ ሸዋ ነው እንዴ? ሸዋ ነው እንዴ ወለጋ? ያው የሸዋ እኮ ታገጠም ነው። አምቦ ሸዋ ነው እንዴ? አዎ አማራ። እሺ አምቦ እኮ የሃጫሉ ሀገር እንዴ? አንተ አማራ ኦሮሞ ነው እንዴ? ምንድነው? እንዴት ነው? ስማ አሁን ችግር እኮ ጅቦ ይኸውልህ፣ አንተ ለምሳሌ የምትኖርበት የሚያወሩ ሰዎች አሉ ማለት እኮ ያለበትን ሀገር አልናገርም። አሁን አንተ ከምትኖርበት ሀገር አለ ከምትኖርበት ሀገር አለህ ማለት የምትኖርበት ሀገር አረብ ነህ ማለት አይደለም። ዛት ሚንስ አሁን የኦሮሚያ ክልል ነው ማለት አማራ ኦሮሚያ ተናጋሪ አላቸው ወይ? አማራ ውስጥ አማራ ክልልም ውስጥ ኦሮሚያ ተናጋሪ አለ። ቋንቋ አሁን በተመረዘው ሊናገሩ ይችላሉ። ግን እኛ የተካለልነው በቋንቋ ነው። አዳምጠኝ፣ እኛ የተካለልነው በቋንቋ ነው። አንተ እንዳልከው ግን አምቦ ምናምን ይሄ የኦሮሞ ከሆነ የአማራ ከሆነ አማራ ሁነው ኦሮሞዎች አሉ ማለት ነው። ኖ በቋንቋ እናንተ ያካለላችሁት ልክ ነህ። በቋንቋ ነው። በቋንቋ የተካለለበት ምክንያት ደግሞ ምንድነው ካልከኝ እቺ ማስሬ የምትልክልኝ አትላኪ። እሺ እኔም እንትን እያደረኩ ዲክላይን እያደረኩ ነው። ይኸውልህ ጅቦ ፖለቲካ እየተነተን ነው። እስቲ እውቀት እንቅሳሙ። ኧረ እኔ የተነተንኩ ነው፣ እያዳመጥኩ ነው ዛሬ ብዙ ሚካኤል ያስጣለን። ሂድና እዛ ሽንት ቤትን የተጣረውን ሽንት ቤትን ሂድና ለቀምነጥ ወናንተ ዳናዝ ማን ነው ስሙን ንገረኝ። ስማ ሚኪ፣ አሁን ትግራይ እኔ ትግራይ ክልል ውስጥ እንዲያው አንተ እንዳንተ አይነት ገረድ እዚህ ስማ ሚኪ፣ አዳምጠኝ ሚኪ። ሐውል ሻዕቢያ እያልክ ስትሰድብ አይደል እንዴ የምትውል? ኩናምኛ፣ ኢሮፕኛ፣ ትግርኛ፣ አማርኛ፣ አፋርኛ የሚወራበት ነው። ትግራይ እኔን አማቃት። አሁን ትግራይ ክልል ሲባል 5 ቋንቋ ያለባት ክልል ነች። ትልቅ ክልል ነች። የኢህአዴግ ነው ትንሽ። ለምሳሌ ሰባንድርታ፣ አጋሜ ትግርኛ ነው የሚያወሩት። በቋንቋ ደረጃ ነው የሚልሽ። አሁን ትግራይ የሚባለው ሀገር ይሮፕ ኩናማ ኖ በቋንቋ ደረጃ ነው የምልህ። በቋንቋ ደረጃ ኩናማ አለ፣ ኢሮፕ አለ፣ አፋርኛ የሚያወሩ ትግራይ አለ፣ አማርኛ የሚያወሩ ተጋሩ አሉ፣ ኦሮምኛ የሚያወሩ ተጋሩ አሉ። ታውቃለህ ይሄንን? ይኖርናል። እኔ ቦታው ስላልኖርኩበት 2 ሳምንት መቀሌ ቆይቻለሁ። ሁሉም በ5 ቋንቋዎቹ ትግራይ ውስጥ በሚናገሩት 5 ቋንቋዎች እኔ እኮራለሁ። ትግራይ ትልቅ ነች ብዬ ነው የማምነው። ትግራይ ትግርኛ ቋንቋ ብዙ ነው፣ 5 አይነት ቋንቋ ነው። ግን አሁን የተካለልነው በቋንቋችን ነው እንጂ ለምሳሌ ወደ ወልዲያ አካባቢ ድረስ ሊዋ ምናምን ይሄ እንዳለ አማርኛ ተናጋሪ ቆቦ፣ ራያ ምናምን አማርኛ ተናጋሪ ትግራዋይ ነው። እንደገና ወደ አፋር ስንሄድ ደግሞ ሽኸት ምናምን ወደ ታች ወደ አብዓላ ምናምን ይሄ እንዳለ ደግሞ ቆቦ ምን አገብቶት ነው እንዴ? ስማ የአማራ ጽመርስት እኮ ይኸውልህ አይደለም እሱ አላማጣ እኮ አላማጣ ማይጨውና ማይጨው ራሱ እኮ የአማራ እኮ ነው። ሚኪ አንዴ ልጨርስ። ቆቦ ማይጨው የአማራ ነው። ግን አታውቅም እንዴ? ስማ መቀሌ ቦርደር እኮ ነው የአማራ ጽመርስቱ፣ መቀሌ ጫፍ ላይ ሚኪ ሐዋይ አዳምጠኝ። እሺ አሁን ወደ